ሰላም ጤና ይስጥልኝ። ዛሬ በመላው የሀገሪቱ ሕዝብ የዕለት ተዕለት ኑሮ ላይ ቀጥተኛ ተጽዕኖ የሚፈጥር እጅግ አሳሳቢ መረጃ ይዘንላችሁ ቀርበናል። ከሰሞኑ በነዳጅ ላይ የታየው የዋጋ ጭማሪ ሳይበርድ አሁን ደግሞ በውሃና በመብራት ክፍያ ላይ ከፍተኛ ዋጋ ማሻሻያ ሊደረግ መሆኑ ታውቋል። በተለይ በመብራት ታሪፍ ላይ እስከ 400% የሚደርስ ጭማሪ እንደሚኖር የወጡ ሪፖርቶች ያመለክታሉ። ይህ ጭማሪ በማን ላይ ነው የሚተገበረው? ምክንያቱስ ምንድን ነው? የኑሮ ውድነቱስ ወዴት ያደርሰዋል? ዝርዝር መረጃዎችን አንድ ባንድ እንፈትሻለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመጀመሪያ ወደ ውሃ ሀብት አጠቃቀም እንለፍ። የውሃና ኢነርጂ ሚኒስቴር አዲስ የውሃ ሀብት አጠቃቀም ክፍያ ደንብ አዘጋጅቶ ለሚኒስትሮች ምክር ቤት መላኩን ሰምተናል። ይህ ደንብ ውሃን ዝም ብሎ በነፃ ወይም በዝቅተኛ ክፍያ የመጠቀም ዘመን ማብቃቱን ያበስራል። በውሃና ኢነርጂ ሚኒስቴር የተቀናጀ የውሃ ሀብት አስተዳደር መሪና ስራ አስፈጻሚ የሆኑት አቶ ደበበ ደፈርሶ እንደገለጹት አዲሱ አሰራር የውሃ ሀብት አጠቃቀምን በክፍያና በፈቃድ ላይ የተመሰረተ ያደርገዋል። ይህ ሲባል ግን ተራው ዜጋ የሚጠጣ ውሃ ላይ ብቻ ሳይሆን ትኩረቱ ውሃን በገፍ በሚጠቀሙ ትልልቅ ተቋማት ላይ ነው። ደንቡ ለምን አስፈለገ ለሚለው ጥያቄ አቶ ደበበ ሲመልሱ የውሃ ሀብትን በዘላቂነት ለመጠበቅና ለልማት ለማዋል ነው ይላሉ። ክፍያ የሚሰበሰበውም የውሃ ሀብቱ ራሱን እንዲጠብቅ ለማድረግ ለሚሰሩ ስራዎች ይውላል። የሚገርመው ይህ ደንብ ከተዘጋጀ ዓመታት ቢቆጠሩም አሁን ግን በተለያዩ ጥናቶች ተሻሽሎ ወደ ተግባር ለመግባት ጫፍ ላይ ተደርሷል። ይህ አሰራር በጎረቤት ሀገር ኬንያ ጭምር ተግባራዊ የሚደረግ መሆኑም ተጠቅሷል። ወደ መብራት ስንመጣ ደግሞ ነገሩ ይበልጥ ይበረታል። የኢትዮጵያ ኤሌክትሪክ ኃይል ከደቡብ ኮሪያ መንግስት ጋር በመተባበር የታሪፍ ድርድር ማዕቀፍን ለዘመናት ለማዘመን ጥናት ጀምሯል። የተቋሙ ዋና ስራ አስፈጻሚ አቶ አሸብር ባልቻ እንደገለጹት ኢትዮጵያ ሰፊ የታዳሽ ኃይል ሀብት ቢኖራትም የፋይናንስ አቅምን ለማጠናከር የታሪፍ ማሻሻያ ማድረግ ግን ግድ ሆኗል። እዚህ ጋር ዋናው ነጥብ ያለው ሁለተኛው የኢትዮጵያ ኢነርጂ ምልከታ ሪፖርት እንደሚያሳየው በፈረንጆቹ በ2028 ዓመተ ምህረት የኤሌክትሪክ አገልግሎት ታሪፍ ቢያንስ በ400% ይጨምራል ተብሎ ይጠበቃል። ይህ ጭማሪ በደረጃ ወይም ስቴፕ ባይ ስቴፕ ከ2024 እስከ 2025 ባሉት ዓመታት የሚተገበር ይሆናል። መንግስት ይህንን የሚያደርገው የኢትዮጵያ ኤሌክትሪክ ኃይል የሚያወጣውን ወጪ የሚመጥን ገቢ እንዲሰበስብና የግል ኢንቨስትመንቶችን ለመሳብም ጭምር እንደሆነ ገልጿል። ነገር ግን ይህ 400% ጭማሪ ለተጠቃሚ ማህበረሰብ ምን ማለት እንደሆነ መገመት አያዳግትም። እነዚህ የዋጋ ጭማሪዎች ጎን ለጎን የኢትዮጵያ ኤሌክትሪክ አገልግሎት አዲስ የቴክኖሎጂ አሰራር መጀመሩንም ደግሞ አስታውቋል። ይህም ዘመናዊ የቆጣሪ ምርመራ መተግበሪያ ወይም ሞባይል አፕ ነው። ከዚህ በፊት በሰው እጅ ወይም ማኑዋሊ ይመዘገብ የነበረው አሰራር ለመረጃ መጭበርበርና ለብክነት ይዳርግ ነበር። አዲሱ አፕሊኬሽን ግን በቆጣሪ ምርመራ ወቅት ግልጽነትና ተጠያቂነትን ያመጣል። ማንኛውም ባለሙያ የቆጣሪውን መረጃ በሞባይል ሲመዘግብ ሲስተሙ ላይ ወዲያውኑ ስለሚታይ ስህተቶችን ያስቀራል። በተጨማሪም በቆጣሪ ላይ የሚደረጉ ህገወጥ ተግባራት ለመቆጣጠርም ትልቅ አቅም ይፈጥራል ተብሏል። ክቡራን የቻናላችን ተከታታዮች የዛሬው መረጃችን ይህንን ይመስላል። የውሃ ሀብት አጠቃቀም በክፍያና በፈቃድ መሆኑ፣ የመብራት ታሪፍ ደግሞ በ400% ለማሳደግ መታቀዱ በሀገራችን የኢኮኖሚ ጉዞ ላይ አዲስ ምዕራፍ የሚከፍት ነው። ይህ ጭማሪ የኑሮ ውድነቱን ያባብሰዋል ወይም አገልግሎቱን ያዘምነዋል? እናንተስ ምን ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። መረጃው ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ወቅታዊ መረጃ እስከምንገናኝ ሰላም ቆዩልን።